ሰላም አድማጮቻችን እንዴት ናችሁ? ዛሬ ከዝውውር ጋር የተገናኙ መረጃዎችን እናነሳለን። ያው እንደተለመደው የዝውውር መረጃዎቹ ጭምጭምታዎች ናቸው። መረጃዎቹ ስለወጡ ነው የምንመለከታቸው። ሊሳኩም ላይሳኩም ይችላሉ። ከዚህ ቀደም በተደጋጋሚ እንዳነሳ ነው ከዝውውር ጋር የተገናኙ መረጃዎች ባይሳኩ ምንጫቸው ላይ ነው ችግሩ። እነዚህ ጭምጭምታዎች ተሰምተዋል የሚለው ለማካፈል ነው እዚህ የምናመጣቸው እንጂ እርግጠኛ ተሆኖ መሳካታቸው የሚነገርላቸው ዝውውሮች ላይሆኑ ይችላሉ። ግን ጋዜጦች ይዘዋቸው የወጡ መረጃዎች ስለሆኑ እንመለከታቸዋለን። የምናስቀድመው የአርሰናልን ጉዳይ ነው። የፊት መስመር ችግር እንዳለበት በደንብ ይታወቃል። አርሰናል ዘንድሮ ደካማ ሆኖ ከታየባቸው ቦታዎች አንደኛው የፊት መስመሩ እንደሆነ ይታወቃል። ኳስና መረብ የሚያገናኝ ሁነኛ አጥቂ ያስፈልገዋል ቡድኑ። የ9 ቁጥር ችግሩ ላለፉት ጊዜያቶች በጣም በተደጋጋሚ ሲነሳ የነበረ ነው። አዲስ ነገር አይደለም። በእርግጥ ያንን ለመድፈን በማሰብ ይመስላል ከዚህ ቀደም ከአርሰናል ጋር ስማቸው ተያይዞ ተነስቶ የነበሩ ተጫዋቾችም አሁን በድጋሜ የዝውውር መስኮቱ ከመከፈቱ በፊት ዳግም እየተነሱ ነው። ኢቭኒንግ ስታንዳርድ ይዞት የወጣውን አንድ መረጃ ከተመለከትን የስፖርቲንጉን ስዊድናዊ አጥቂ ቪክቶር ጊዮኬሬሽ ለማዘዋወር እያደረገ ያለው ጥረት ፍሬ ሊያፈራለት ተቃርቧል የሚል መረጃ ወጥቷል። በእርግጥ ፈላጊው አርሰናል ብቻ አይደለም፣ ሌሎች ትልልቅ የፕሪሚየር ሊጉ ክለቦችም ተጫዋቹን የመውሰድ ፍላጎት እንዳላቸው አሳይተዋል። በግልጽም ተጫዋቹን ለማግኘት ጥረት ማድረጋቸውም ጭምር ነው የተነገረው። ጊዮኬሬሽ ግን ስለ ቀጣይ ጣፈንታው ሲጠይቅ በምንም ነገር እርግጠኛ እንዳልሆነ ነው የተናገረው። አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ እና ሌሎች ክለቦችም ፍላጎት ማሳየታቸውን ሰምቷል። ግን መዳረሻው የት ይሆናል የሚለው ላይ በእርግጠኝነት አለመወሰኑን ነው የተናገረው። ስዊድናዊ በዚህ የውድድር ዘመን በጣም አስደናቂ ጉዞውን እያደረገ ነው የሚገኘው። በፖርቱጋል ሊግ እያደረገ ባለው ተሳትፎ ጎሎችን በቀላሉ ነው እያስቆጠረ የሚገኘው። ስለዚህ በዚህ ክረምት ከስፖርቲንግ የመለያየቱ ነገር እርግጥ ይመስላል። አንዳንድ መረጃ አርሰናል ተጫዋቹን የማግኘት እድሉ ሰፊ ነው ብለው እየዘገቡ ነው የሚገኙት አንዳንድ የዜና ምንጮች። እንዲያውም መድፈኞቹ አጥቂውን ለማግኘት ካላቸው ፍላጎት የተነሳ በአመት በአንድ የውድድር ዘመን 9 ሚሊዮን ፓውንድ የሚያስገኝለት የ5 ዓመት ኮንትራት ለማቅረብ መዘጋጀታቸውን ጭምር ነው እየገለጹ ያሉት። እነዚህ ሁሉ ጭምጭምታዎች በዙሪያው ቢኖሩም አጥቂው በክለብ ተሳትፎ በጣም ጥሩ ጉዞ ነው እያደረገ የሚገኘው። እንዲያውም 39ኛ የሊግ ጎሉንም አስቆጥሯል ስፖርቲንግ አሸናፊ እንዲሆን በቅዳሜ ዕለት በተደረገው ጨዋታና አሁንም የጎል ማስቆጠር ሪከርዱ በአስገራሚ መንገድ እየተጓዘ እንደሆነ ማሳያ ነው። የ26 ዓመቱ ተጫዋች ጆዜ አልቫሌዴ ስቴዲየምን የሚሰናበትበት ጊዜ ሩቅ እንዳልሆነ ግን ጠቋሚ ነገሮች አሉ። ለዚያም ነው እዛው ፖርቱጋል ውስጥም ያሉ ሚዲያዎች ይህንኑ ሀሳብ ደጋግመው የሚያነሱት። እግር ኳስ ነው፣ አሁንም የሚገኘው በስፖርቲንግ ነው፣ ቀጥሎ ስለሚሆነው ነገር አላውቅም፣ ያንን መተንበይ የሚችልም ሰው የለም የሚል ምላሽ ነው የሰጣቸው። በተቻለ መጠን አሁን እየተጫወትኩበት ያለውን ቡድን ውጤታማ ስለማድረግ ነው ማስበው የሚል አስተያየትም ሰጥቷል። በጥሎ ማለፍ ዋንጫ የሚኖራቸውንም ጨዋታ ከግምት ማስገባት እንደሚገባቸው ተናግሯል። ለጊዜው በስፖርቲንግ ቆይታው ደስተኛ መሆኑን ተናግሯል። ግን መዳረሻው የእንግሊዝ ክለቦች ሊሆኑ እንደሚችሉ በስፋት እየተነገረ ነው። ከዚያው ከአርሰናል ጋር የተገናኘ ሌላኛው መረጃ ከጃኩብ ኪቪዮር ጋር ይገናኛል። የ25 ዓመቱ ተጫዋች ይህ ፖላንዳዊ ተከላካይ ከአርሰናል ሊለያይ እንደሚችል ካልቺዮ መርካቶ ይዞት የወጣው መረጃ ያመላክታል። ጋብሪኤል ከተጎዳ በኋላ በአርሰናል ቤት ድሎችን ባገኘባቸው ጨዋታዎች ጥሩ እንቅስቃሴ ሲያደርግ ታይቷል፣ በትልልቅ ጨዋታዎችም ጭምር ሳይቀር። ነገር ግን ከዚያ ቀደም በነበረው ጊዜ የታሰበውን ያህል በቂ ድል እየተሰጠው ያለ ተጫዋች አልነበረም። በዚያ ምክንያት ቀጣይ ጊዜውን በመድፈኞቹ ቤት የሚያሳልፍ ተጫዋች ነው ወይስ ሌሎች አማራጮችን ይመለከታል የሚሉ አስተያየቶች በስፋት ሲመላለሱ ነበር። ካልቺዮ መርካቶ ይዞት የወጣው መረጃ ግን ናፖሊ ተጫዋቹን ሊወስደው እንደሚችል፣ መድፈኞቹ ግን ተጫዋቹን ቢለቁት እንኳን እስከ 30 ሚሊዮን ፓውንድ ድረስ ለዝውውሩ ጥያቄ እንደሚያቀርቡ ነው የተነገረው። ማርከስ ራሽፎርድም ሌላኛው የጋዜጦችን ሽፋን ያገኘ ተጫዋች ነው። የ27 ዓመቱ እንግሊዛዊ አጥቂ ከማንቸስተር ዩናይትድ ጋር የመለያየቱ ነገር ቅርብ ይመስላል። በማንቸስተር ዩናይትድ በተለይ ደግሞ በአሰልጣኝ ሩበን አሞሪም ስር ውጤታማ መሆን ባለመቻሉ ከእርሳቸው ሲስተም ጋር ባለመጣጣሙ ምክንያት በውሰት ይህን የውድድር ዘመን በአስቶን ቪላ እንዲያሳልፍ መሰጠቱ ይታወቃል። በአስቶን ቪላ የነበረው ጊዜ ደግሞ በጎ ጎኖችም የታዩበት ነበር። ጎሎቹን ያስቆጠረበት፣ ጎል የሆነው ኳስ ማመቻቸቱ ያቀበለበት ነበር።
በዚያ ምክንያት አንዳንድ ክለቦች ተጫዋቹን የመውሰድ ፍላጎት አሳይተዋል። ሙንዶ ዲፖርቲቮ ይዞት እንደወጣው መረጃ ከሆነ ባርሴሎና ከፈላጊዎቹ አንዱ ሆኗል። በእርግጥ ባርሴሎና ከዚህ ቀደምም ባለፈው ክረምትም ተጫዋቹን የመውሰድ ፍላጎት እንዳለው ሲናገር ነበር። ከደሞዝና ጥቅማጥቅም ጋር በተገናኘ መደራደር ይኖራል። በተቻለ መጠን ደሞዙን እንዲቀንስ ያግባቡት ይሆናል። ስፖርትም እንደዚሁ ይሄንኑ ሀሳብ ይዞት ወጥቷል። ራሽፎርድ ወደ ባርሴሎና ሊያመራ የሚችልበት እድል አለ የሚለውን። ሌላው የማንቸስተር ሲቲ የዝውውር ኢላማዎች ጉዳይ ነው። ማንቸስተር ሲቲ ከባየር ሊቨርኩዘን ጀርመናዊውን ፍሎሪያን ቪርትስ 22 ዓመቱ ነው ገና እሱን እንደዚሁም ደግሞ ከኤሲ ሚላን ሆላንዳዊውን አማካይ ቲያን ሬንደርስ የማዘዋወር ፍላጎት እንዳለው ሚረር ይዞ ወጥቷል። እንዲያውም ለሁለቱ ተጫዋቾች ዝውውር በድምሩ እስከ 180 ሚሊዮን ፓውንድ ድረስ ሊያወጣ እንደሚችል ነው የተነገረው። ባለፈው ጥር ማንቸስተር ሲቲ የተወሰኑ ተጫዋቾችን በማምጣት ቡድኑን ለማጠናከር ጥረት መጀመሩ ይታወቃል። ነገር ግን በቂ እንዳልሆነ አይተውታል። የውድድር ዘመኑ እየገፋ በመጣ ቁጥር እና የውድድር ዘመኑንም ያለ ዋንጫ ነው ያጠናቀቁት። ነገር ግን በቀጣይ የውድድር ዘመን በዚህ መንገድ መቀጠል የፈለጉ አይመስልም። ለዚያም ነው አዳዲስ ተጫዋቾችን በመጪው የዝውውር መስኮት ለማዘዋወር ተዘጋጅተዋል የሚሉ መረጃዎች የወጡት። የአስቶን ቪላን የዝውውር መረጃዎች ስንመለከት ደግሞ ከግብ ጠባቂው ኤሚሊያኖ ማርቲኔዝ ጋር ሊለያይ ይችላል የሚሉ መረጃዎች እየወጡ ነው። የ32 ዓመቱ አርጀንቲናዊ ባለፉት ዓመታት በአስቶን ቪላ ቤት ጥሩ ጊዜን አሳልፏል። ያለፉት ዓመታት የእግር ኳስ ተጫዋችነት ጉዞም ስኬታማ እንደነበር ይታወቃል። በግሉ የዓለም ዋንጫን ከማሸነፍ ጀምሮ ብዙ ስኬቶችን አጣጥሟል ማለት እንችላለን። ከብሔራዊ ቡድን ጋር ጥሩ ጊዜ ነበረው። በክለብ እግር ኳስም በአውሮፓ ቻምፒየንስ ሊግ መሳተፍ እንዲችል አስቶን ቪላ ጉልህ አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ነው። ነገር ግን ወደ ሳውዲ አረቢያ ክለቦች ሊያመራ የሚችልበት እድል አለ የሚል አስተያየት እየተሰጠ ነው። ቤተሰቦቹ በበርሚንግሃም መደላደላቸው ቢታመንም ተጨማሪ ዋንጫዎችን ተጨማሪ እግር ኳሳዊ ስኬቶችን ለማጣጣም በማሰብ ሊለያይ ይችላል ከአስቶን ቪላ የሚሉ መረጃዎች ወጥተዋል። አስቶን ቪላ በአማራጭነት የሊቨርፑልን ኪቪ ኬሌሄር እየተከታተለ መሆኑ ተነግሯል። ኬሌሄር ከዓመታት በፊት ነው የመጀመሪያ ተሰላፊ የመሆን ህልም እንዳለው በተደጋጋሚ ሲናገር የሰማ ነው። በሊቨርፑል ቤት ግን እንደ አሊሰን አይነት በጣም ድንቅ ግብ ጠባቂ ያለ እሱን ማስቀመጥ በጣም ፈታኝ ነው። እሱ ባልነበረባቸው ጨዋታዎች ኬለር ምን መስራት እንደሚችል በተደጋጋሚ ያሳይቷል። አሁን ምናልባት አስቶን ቪላ ጥያቄውን ይዞ የሚመጣ ከሆነ ግብ ጠባቂው ሊቀበለው እንደሚችል ይታመናል። ምክንያቱም በሊቨርፑል ቤት ከአሊሰን በተጨማሪ መማርዳሽቪሊም ከቀጣይ የውድድር ዘመን መጀመሪያ ጀምሮ የቡድኑ አካል ነው የሚሆነው። ስለዚህ ኬለር አማራጮችን ቢያስስ ብዙ አያስገርምም። የቪኒሺየስ ጉዳይም እንደዚሁ ሌላው በጋዜጦች ትኩረት የተሰጠው ጉዳይ ነው። የስፔን ጋዜጦች ይዘውት እንደወጡት መረጃ ከሆነ የሪያል ማድሪድ ክለቦች ቪኒሺየስ ጁኒየርን ለመውሰድ ፍላጎት አላቸው ተብሏል። በእርግጥ ይሄ ዝውውር ባለፈውም ሲነሳ ነበር፣ ግን የመሳካት እድሉ የጠበበ ይመስላል። ገና 24 ዓመቱ ነው። የባሎንዶርን ማሸነፍ ውጥን ያለው ተጫዋች ነው። በዚያ ደረጃ እየተጫወተ ያለ የፊት መስመር ተጫዋች ሆኖ ሳለ በዚህ ወቅት ወደ ሳውዲ አረቢያ ክለቦች ያመራል ተብሎ አይታሰብም። ግን እስከ 210 ሚሊዮን ፓውንድ ድረስ ለዝውውሩ ለማውጣት ተዘጋጅተዋል ነው የተባለው። ሪያል ማድሪድ ይሄንን ከፍ ያለ የዝውውር ሂሳብ ወደ ጎን በመግፋት ተጫዋቹን ለማቆየት ይወስናል የሚለው አንደኛው ነገር ነው። ግን ተጫዋቹን ቢሆን ግን በግሉ በዚህ ወቅት ወደ መካከለኛው ምስራቅ ተጉዞ መጫወት የሚፈልግ አይመስልም። ግን እነዚህ መረጃዎች ከዝውውር ጋር በተገናኘ በተደጋጋሚ እየተናፈሱ ነው የሚገኙት።